አትረሳም። ልክ ነው። አንዳንድ ጊዜ በጣም ውድ ገንዘብ የሚሸጥ ነገር ከሆነ ጊዜ በኋላ ገበያው ሲረክስ የሆነ ነገር ሲሆን ይረክሳል። እቃው ግን በውድ የሚሸጥ ነው። ዮፍታሔ በአገሩ እያለ በወንድሞች መካከል እያለ የማይቀበሉ ሰዎች ሊበዙ ይችላሉ። እግዚአብሔር ታላቅ ውጊያ ሰልፍ ውስጥ አስገብቶ ካሸለመ በኋላ ዮፍታሔ የማይረሳ ትውልድ ነው። መሳፍንት ምዕራፍ 11 ከቁጥር 3 ጀምሮ ያለን አብረን እናያለን። እንደዚህ በሚል ሐሳብ ወይ ዋናው ሐሳብ ወይ ርዕስ እንደዚህ ይላል፣ አትረሳም ይላል። አሜን። አትረሳም። አንዳንድ ጊዜ በእኛ አካባቢ ላይ የእግዚአብሔር አጀንዳ ያሉ ሰዎችን የሚረሱ ሰዎች ይበዛሉ። በዚህ መጽሐፍ መሳፍንት ምዕራፍ 11 ከቁጥር ታች ላይ እስከ መጨረሻው ድረስ ስለ አንድ ሰው ይናገራል። ዮፍታሔ የሚባል ሰው የእግዚአብሔር በእጁ ላይ የተመረጠ በእግዚአብሔር የማይረሳ በወንድሞች ግን የተረሳ በእግዚአብሔር ግን ፊተኛ በወንድሞች ግን መጨረሻ የሆነው አካባቢውም የነበሩ ሰዎችን እንደጠሉ ይናገራል። ነገር ግን ይህንን ቃል ሳነባው እንደዚህ የሚል ሐሳብ መጣ፣ አትረሳም ይላል። ልክ ነው። አንዳንድ ጊዜ በጣም ውድ ገንዘብ የሚሸጥ ነገር ከሆነ ጊዜ በኋላ ገበያው ሲረክስ የሆነ ነገር ሲሆን ይረክሳል። እቃው ግን በውድ የሚሸጥ ነው፣ ግን ይረክሳል። ስለረከሰ የእቃው ዋጋ በወቅቱ ነው የሚረክሰው እንጂ የዛው እቃው ደግሞ የሚወደድ ጊዜ ሲመጣ እንደባለፈው በርካሽ መሸጠት አይችልም። ዮፍታሔ በአገሩ እያለ በወንድሞች መካከል እያለ የማይቀበሉ ሰዎች ሊበዙ ይችላሉ። ዮፍታሔ ግን እግዚአብሔር የሚያስለማምድ ታላቅ ውጊያ ሰልፍ ውስጥ አስገብቶ ካሸለመ በኋላ ኃይለኛ ካረገ በኋላ ዮፍታሔ የማይረሳ ትውልድ ነው። እግዚአብሔር እንደዚህ አለ፣ በዚህ ቦታ ላይ ተናገር፣ የማይረሱ ትውልዶች አሉ አለ። ጊዜን አልፎ መሄድ፣ ሲዝኑን አልፎ መሄድ፣ ቁጣን አልፎ መሄድ። እጆቻችሁ ከፍ አድርጉ እስቲ፣ አይኖቻችሁ ጨፍናችሁ አልረሳም በሉ እስቲ ባካችሁ። አትረሳም። እዩት፣ ይህ ክፍል በተለያየ ስለ ዮፍታሔ ታሪክ ያዘ ነውና እርሱም ቀድሞ ከቤተሰብ የተናቀ የተገፋ የተጣላ ማንም የማይወዱ ቦታ የማይሰጥ አንድ ተራ ሰው መስሎ የቆየ ሰው ነበረ። ነገር ግን ኋላ ሕዝቡን ሲፈልግ መጥቶ እሱ ወዳለበት ቦታ እሱ የወደቀበት ቦታ ወደ ተረሳበት ቦታ እየፈለገ ሕዝብ እንደመጣ ይናገራል። የእስራኤል ሕዝብ ከአሞናውያን ጋር በጦርነት ውስጥ ይገኛሉ። ሕዝቡን በግፍ ተጨነቁ። ምክንያቱም ጦርነትን የሚመራ ሰው አጡ ማለት ነው። ለምንድን ነው የእስራኤል ሕዝብ የተጨነቀው? የገለዓድ ሰዎች የተጨነቁት፣ ታላላቆች የተጨነቁት፣ ኃያላኖች የተጨነቁት ለምንድን ነው ሲባል ጦርነትን ውጊያውን የሚመራ ሰው አጡ። እጅግ የነበሩ ሰዎች ከአሞናውያን ልጆች ጋር መዋጋት የሚችሉ አደገኛ ኃይለኛ ሰዎች አልነበሩም። ተጨነቁት። ምክንያቱም የተጨነቁበት ምክንያት የሰልፍ ሰው ወይም ውጊያ የሚመራ ትሁት መሪ አልተገኘም፣ ወይም ታማኝ መሪ አልነበረም። የጠላቶች ክንድ የጠላቶች ኃይለኝነት እየበረታ ሄደዋል። ነገር ግን በዛ ቦታ ላይ የነበሩ ሰዎች እንግዲህ የእስራኤል ሕዝብን የሚመራ ወይ የገለዓድ ሕዝብን የሚመራ ሰዎች አልተገኙም። በጭንቅ ውስጥ ነው ያሉት። አሁን ውጊያውን ሰልፉን የሚመራ ይፈለግ ተብሏል። ያ ልጅ ግን ተረስቶ እግዚአብሔር እያሰለጠነው ነው። አንዳንድ ጊዜ እግዚአብሔር እኛ ከሰው ከሕዝብ ከሆነ ሰው መካከል ከወንድሞች መካከል እንድረሳ ካረገ ልትረሳ አይደለም። እግዚአብሔር ሰልፍን እያስለመደ ነው። አሜን። እኔን የሚፈልግ ነገር አለኝ። ኢመኑ፣ አትረሱም። ፈጠን ብዬ ልናገር መጸለይ እፈልጋለሁ። ዮፍታሔን በሰዎች የተናቀ የተረሳ ቢመስልም
በእግዚአብሔር እቅድ ውስጥ ግን አስፈላጊ ሰው ነበረ። ዮፍታሔ በሰው ዘንድ፣ ከቤተሰብ ዘንድ፣ በአካባቢው በሚገኝ ሰዎች ዘንድ የተናቀ፣ የተረሳ፣ የማይሆን፣ የማይቀጥል ቢመስልም እንኳን በእግዚአብሔር አጀንዳና እቅድ ውስጥ ላይ የታቀደ፣ የታሰበ ኃይለኛ፣ የማይረሳ ሰው ነው። አትረሳም። እርግጠኛ ነኝ አንተ ውስጥ፣ እኔ ውስጥ፣ እኛ ውስጥ፣ እናንተ ውስጥ የእግዚአብሔር ብሌሲንግ፣ የእግዚአብሔር አጀንዳ አለ። ባይዘዌ የእግዚአብሔር አጀንዳ ያለ ሰው ከሰው ይረሳል እንጂ ከእግዚአብሔር አይረሳም። ከእግዚአብሔር የማይረሳ ትውልድ ደግሞ እግዚአብሔር ያስታውሰዋል። እና ዮፍታሔ እንደዚህ ነበረ። በጣም አንድ ሂውጅ የሆነ ሜሴጅ ልንገራችሁ። ሽማግሌዎች ወደ እርሱ ሲመጡት እርሱ ያለፈው ግፍ ሲመለከት ነበረ። እናንተ የጠላችሁኝ አልነበራችሁም ብሎ ማን ሲመጡት? ከገለዓድ ሀገር ሽማግሌዎች የተሰበሰቡ ሰዎች ወደ ማን መጡ ይላል? ወደ ዮፍታሔ ሲመጡ ዮፍታሔ ደግሞ ባለፈው የጠላችሁኝ፣ የገፋችሁኝ፣ አቅጣጫ ያሳጣችሁኝ እናንተም አይደላችሁም ምን አለ? ዳጄ አይደላችሁም ምን አለ? ከቤተሰብ መካከል፣ ከወንድሞች መካከል የለያችሁት። ነይ ብዙ ማብራሪያ እየሰጠው ካልደም ግን አንድ በጣም የሚገርመኝ ዮፍታሔ በወንድሞች መካከል የአባቴ ውርስ አይገባም፣ አንተ የሌላኛው ሴት ልጅ ነህ፣ የኛ እናት አንተን አልወለደችም፣ ያንተ እናት ደግሞ በከተማ በምን ትጠራለች? በግልምትና የምትጠራ የዛች ልጅ ነህ እንጂ ከኛ ጋር ውርስ አይገባም ብሎ ወንድምን ሲገፉት፣ ወንድሙ ደግሞ የአካባቢው ሽማግሌ አለ። ሰው ሲጣላ ወደ አካባቢው ሽማግሌ ይሄዳል አይደለም? የአካባቢው ሽማግሌ ታላላቅ ሰዎች፣ ምሁራን፣ ቤተ መቅደስን የሚመሩት ታላላቅ ሰዎች ጋር ማን ሄዷል? ዮፍታሔ እንደሄደ ይናገራል። ዮፍታሔን ደግሞ የአካባቢው ሽማግሌዎች ምን አሉ ታውቃለህ? አንተ እንደ ወንድሞች የተናገረው ቃል ትክክል ነው። አንተ ውርስ፣ አገሪ፣ ገለዓድ፣ እስራኤል ላንተ አይገባም። እንዳንተ የተበላሸ የተጠላ ከገልሙታ ሴት የተወለደ እኛ ጋር የቀልክዳን ሰዎች ጋር መኖር የለበትም። ስለዚህ ብሎ ወንድሞችን ወከኑ። ግን እኔ አንድ ነገር አምናለሁ። ሰዎች አንድ መስመር ይዞ በአንድ ቢወክኑም አንተ ጋር እግዚአብሔር ካለ አትረሳም። ዮፍታሔ ከአባቱ ቤት ይኖር ነበረ። ነገር ግን አንተ ከኛ ጋር ውርስ አይገባም ብሎ ከአባቱ ቤት ምን አረጉት ይላል? አሳደዱት ይላል። ምን ይላል ቁጥር 3 ላይ? ዮፍታሔ ከወንድሞች ፊት ምን ሆነ ይላል? ሸሽቶ ወጣ ነው የሚለው። ምን አረጉት? አይገባም፣ ከኛ ጋር እንድትኖር አይገባም፣ ከኛ ጋር እንድትበላ አይገባም ብሎ ያሳደዱን ነበረ። እና አንተ የሌለኛው ልጅ ነህ ብሎ ያንተ ደግሞ እናት እጅግ የተወደደች አይደለም ብሎ በቤተሰብ ዘንድ ላይ እጅግ የተናቀ እንደሆነና ሙሉ በሙሉ ልጅ እንዳልሆነ ደመደሙት። አዎ ይደመድማሉ። ግን እኔ የሰማሁት መልእክት ነው። አትረሳም። ትፈልጋለህ፣ የሆነ ጊዜ ትፈልጋለህ፣ የሆነ ሲዝን ላይ ትፈልጋለህ፣ የሆነ ሰዓት ትፈልጋለህ። አዎ አንተ ሙሉ በሙሉ የኛ ልጅ አይደለም፣ ቤተሰብም ከኛ ጋር አይደለም። ስለዚህ እኛን አትወክንም፣ ሙሉ በሙሉ ልጃችን አይደለም ብሎ ተቃወሙ ይላል። ናቁት ይላል፣ ጠሉት ይላል፣ ተቹት ይላል። አያስፈልግም አሉት። ሽማግሌዎች ዮፍታሔን አቋም እንደታወቁ ይሄን በጣም የዚህ ሐሳብ ዋና መሪ ነገር ሽማግሌዎች ዮፍታሔን አቋምን እንዴት አወቁ? እንግዲህ ዮፍታሔ ከገለዓድ ምድር ሲወጣ ከወንድሞች መካከል ተሰዶ ሲሄድ ወታደርም አይደለም፣ ሰልፍን የሚመራም አይደለም፣ ታላቅ ሰውም አይደለም፣ ኃያል ሰውም አይደለም፣ እንኳን ዕውቅና ያለ ሰው አይደለም። ሙሉ በሙሉ ልጃችን አይደለም ተብሎ ላንተ ውርስ አይገባም ተብሎ ምን እየሆነ ያለ ልጅ ነው። ከመካከላቸው እየወጣ ያለ ልጅ ነው። ጡንቻም አልነበረው፣ ዕውቀትም አልነበረው።
አይደለም፣ ኃያል ሰው አይደለም፣ ብርቱ ሰው አይደለም፣ ሰልፈኛ አይደለም። እኔ ይህን ቃል ሳጠና ሽማግሌዎች የዮፍታሔ አቋም እንዴት አወቁ? የገለዓድ ሰዎች፣ ወንድሞች፣ አካባቢ ያሉ ሰዎች ሁሉም የዮፍታሔ አቋም፣ የዮፍታሔ ኃያልነት እንዴት አወቁ? ልንገርህ፣ እግዚአብሔር የሆነ ቦታ ላይ አንተን ደብቆ እየሰራ ነው። እግዚአብሔር ያሰማችኋል። ዮፍታሔ የሆነ ምድር ላይ ቁጭ ብሎ አንድ በታሪክም እንኳን በኃይለኝነት በማታውቅበት መንደር ላይ ቁጭ ብሏል። ግን የዮፍታሔ ዝናና የዮፍታሔ አቋም ከገለዓድ በእስራኤል ሰዎች መካከል በታላቅ ሰዎች መካከል እየተሰማ ነው። አንድ ትንቢት አለኝ፣ አንድ መልእክት አለኝ ላገለግላችሁት። አትረሳም። እግዚአብሔር ማንነትን እየሰራ ነው። እግዚአብሔር ዮፍታሔን እየሰራ ነው። የዛሬ ዮፍታሔዎች አትረሳም። የዛሬ ዮፍታሔዎች የምትረሱ አይደለችም። ዋው! እኔ እንዴት ነው ዮፍታሔን ያወቁት? ይህን ተናግሬ ችግር ሲደርስባቸው ከጠላቶች ጋር ለመዋጋት አቋም አጡትና ስለዚህ ይጨነቁ ነበር። መሪ አጡት። ሲጨነቁ የሚሆነው ነገር ደግሞ ነው። ዮፍታሔ ከገለዓድ ምድር ሲወጣ ጦረኛ አይደለም፣ ሰልፈኛ አይደለም፣ የውጊያ ሰው አይደለም፣ ኃይለኛ አይደለም፣ በወታደርነት የሚጠራ አይደለም። ዮፍታሔን ተከትሎ የወጡት እንደማን ናቸው ይላል? ምናምንቴ ናቸው ይላል። ዮፍታሔን ተከትሎ የወጡ ሰዎች ምናምንቴ ናቸው ነው የሚለው። ምናምንቴ ማለት ምን ማለት ነው? ኃያል ያልሆኑ፣ ጠንካራ ያልሆኑ፣ ብርቱ ያልሆኑ፣ አጥንት ብርቱ ያልሆኑ፣ መዋጋት የማይችሉት፣ ማሸነፍ የማይችሉት ደካሞች ናቸው። ዮፍታሔን ተከትሎ የወጡት ኃያል አልነበሩም። ነገር ግን ከማህበረሰቡ ዘንድ እንኳን ከዮፍታሔ ጋር የወጡ ሰዎች የተቸገሩት፣ ዘመድ የሌሉት፣ በገለዓድ ምድር መንግስታት ላይ የሚጠሉት እንደ ዮፍታሔ ኃያል ያልሆኑት ወጡ። ዮፍታሔ እንዴት ነው? ዮፍታሔ ደግሞ ለነዚህ ለማይረቡ ለማይጠቅሙ ሰዎች ምን ሆነ ይላል? መሪ ሆነ ይላል። መሪ ሆነ። ማን? ዮፍታሔ መሪ ሆነ። ለነዚህ ለምናምንቴ ከምናምንቴ ጋር አብረው እያሉ ጠላት ሲመጡ ውጊያ ጀመረ። ዮፍታሔ መሪ ሆነ። እነዚህ ምናምንቴ ሰዎች በጦብ ምድር ላይ የተቀመጡ ሰዎች ጠላት ጋር መዋጋት ጀመሩ። እየተዋጉ ማሸነፍ ጀመሩ። መጣል ጀመሩ። የዛ አካባቢ መሪ ማን ነው ተብሎ ሲወራ ማን ነው አሉት? ዮፍታሔ ነው አሉት። በገለዓድ ምድር በእስራኤል መካከል መሪ አልተገኘም። ከአሞናውያን ልጆች ጋር የሚዋጋ ሰው አልተገኘም። ግን የሆነ መንደር ላይ ተቀምጦ ዮፍታሔ ምናምንቴ ሰዎችን አስታጥቆ ጠላትን መምታት፣ ድባቅ መምታት ጀምሯል። አንድ መልእክት አለኝ። አንተ በጸሎት ላይ እየመታ ያለው ድባቅ ዛሬ ጠላትን ያሳፍርሃል። ሃሌሉያ! እንዴት አወቁ ካላችሁት ዮፍታሔ ውጊያ ጀምሯል። ምናምንትን ይዞ ኃያል መሆን ጀምሯል። ሰልፍም ጀምሯል። ከዛ እግዚአብሔር ዮፍታሔን ድል በድል ማድረግ ጀመረ። ዮፍታሔን ለዛ ሰዎች መሪ ሆነ፣ መሪ መሆን ጀመረ። ከዛም የተነሳ ስሙ እንደ ኃያል ተዋጊ በአካባቢው ላይ መሰማት ተጀምሯል። እንደ ኃያል ጎደት ኪዳ ሳታንግደና ተባሮ የመጣ ርስት የለህም፣ አይመጥንህም፣ አትኖርህም፣ እዚህ አካባቢ አንተ አይደለህም ብሎ ተባሮ እንደወጣ አይደለም፣ የሆነ መንደር ላይ መክበድ ጀምሯል። ወይኔ መልእክት አለኝ። አንተ አትረሳም። የሆነ መንደር ላይ ትከብድሃለህ። የሆነ ሰፈር ላይ ትከብጃለሽ። የሆነ አካባቢ ላይ ትከብድሃለህ። አንተ ዮፍታሔ ትከብድሃለህ። ዮፍታሔ እንደ ኃያል ሰው ምን መሆን ጀምሯል? መሰማት ጀምሯል። ተዋጊ እንደሆነ በአካባቢው ላይ ዝናው በኃይል ተሰማ። ስለዚህ ሽማግሌዎች ወደ እርሱ ሲመጡት ዮፍታሔን ታሪክ ሰምቶ አረጋግጦ እንደ ባለፈው ምናምንቴ ሆኖ አልወጣም፣ ኃያል ሆኗል። ልጁ በጦብ ምድር በተቀመጠው ላይ ኃያል ሆኗል። ጠላትን መውጋት ይችላል፣ መምራት ይችላል፣ መናገር ይችላል፣ ማሸነፍ ይችላል።
ስለዚህ ዮፍታሔ ጋር ሲመጡ ፈርተው አልመጡም፣ አምነው ነው የመጡት። ምን ተሰምተዋል? ዝናው ተሰምተዋል። ምኑ ተሰምቷል? ዝናው ተሰምቷል። ስለዚህ ሲመጡት እንደባለፈው አልመጡም። የሚገርም ነገር ዮፍታሔ ወታደር ሆኖ አይደለም ወይም ኃይለኛ ሰው ሆኖ ሽልማትን አግኝቶ አይደለም እያሸነፈ የነበረው። ዮፍታሔ እያሸነፈ የነበረው በሰይፍ ኃይለኛ ብርቱ ስለሆነ ሳይሆን በእውነት በግጭት መካከል እግዚአብሔር አንተ መሪ ነህ ስላለ የሚሄድበት ሁሉም ቦታ ላይ ምን ያገኝ ነበረ? ድል ያገኝ ነበረ። አዋሰው በኪዲ አይበከረናጋ ውርሰረና ኪዳጋ እግዚአብሔር ግን የሆነ መንደር ላይ ሰልፍ አስለምደዋል። ወዳጆች አንዳንድ ጊዜ እግዚአብሔር ዝም ሲል ዝም ልላችሁ አይደለም፣ ሰልፍን እያስተማረ ነው። እውነተኛ ሰልፍ እያስተማረ ነው። ሃሌሉያ። ስለዚህ በቃ ሰዎች የሚያውቁት ስለዚህ ሽማግሌዎች እርሱ ጠላትን ሊያሸንፍ እንደሚችል በልምዱ አምኖ ነበሩ። ማን? ሽማግሌዎች ሰውየው ዮፍታሔ በምን ጠላቶቹን ሊያሸንፍ እንደሚችል በልምዱ አምኖ መጡ። ኢደዮ ሄራን አይባወት ዲደስ ጦኒድ ዲዮጋ ዋን ዶሰና ሲዶግ ሸወይግ ዲዶሰና ሃኢካ ኑና አሞናውያን ናቱpe ዋኔ አሸና ኢ ጠላተታ ሞርከታ ጦኒድ ጠላቶችን አሸንፎ በልምዱ እኛን ምን ያደርገናል? ይመረናል። ሃሌሉያ። ስለዚህ አትረሳም። ከእንግዲህ ወዲህ አትረሱም። በልምዱ ምን ያደርገናል? ያድናል። እንዲያ ጠላቶችን ያሸንፋል ብሎ አምኖ መጡ። እግዚአብሔር ካንተ ጋር ከሆነ አትረሳም። የረሱት ሁሉ ለመፍትሄ ወደ አንተ ይመጣሉ። በእውነት እግዚአብሔር ካንተ ጋር ከሆነ አትረሳም። በእውነት እግዚአብሔር ካንቺ ጋር ከሆነ አትረሽም። በእውነት እግዚአብሔር ከናንተ ጋር ከሆነ አትረሱም። በእውነት እግዚአብሔር ከኛ ጋር ከሆነ አትረሳም። የማይረሳ ሰው ሁለት ነገር ሶስት ነገር ተናግሬ አባቃለሁ ፈጠን ብዬ። የማይረሳ ሰው አንድ ጊዜ የማይረሳ ሰው በሉት። የማይረሳ ሰው አንደኛ ችግርን ወደ እውነት ይመራዋል። የማይረሳ ሰው ችግሩ ወደ እውነተኛ መንገድ ወደ መፍትሄ መንገድ ይመራል። አሜን። የማይረሳ ሰው ችግሩ ወደ መፍትሄ መንገድ ይመራል። ችግሩ ወደ እውነተኛ መንገድ ይመራል። ችግሩ ወደ ኃይለኝነት ይመራል። እንደዚህ ያሉት የገለዓድ ሽማግሌዎች በሰላም ጊዜ ዮፍታሔን አልፈለጉም። በጭንቅ ጊዜ ግን፣ በቻሌንጅ ጊዜ ግን፣ በተረበሹ ጊዜ ግን ወደ ዮፍታሔ መጥተዋል። አንተ ጋር ያለው መፍትሄ ለኛ ያስፈልጋል አሉ። አሜን። አንተ ጋር ያለው መፍትሄ ለኛ ያስፈልጋል አሉ። እኔ አንድ እውነት ልንገራችሁት፣ ጠላት ምንም ቢበረታ አንተ ጋር ያለው መፍትሄ ለነሱ ያስፈልጋል። ሁለተኛ የማይረሳ ሰው ሁለተኛ የቀድሞ ስተትን መቀበል ይጀምራል። የምን ስተት? አንተ የማትረሳ ሰው ከሆንክ አንተን የወጉት፣ የጠሉት፣ ያስጨነቁት፣ የተፉት የማይረባ ሰው ነው ያሉት። ሁለተኛ የቀድሞ ስተትን አምኖ ስተቱን ተቀብሎ ወደ አንተ መምጣት ይጀምራሉ። ቀድሞ አዎ ገፍተናል ስተት ነው ብሎ፣ ቀድሞ አዎ እንደዚህ አድርገናል ስተት ነው ብሎ የቀድሞ ስተትን መቀበል ይጀምራሉ አልኩት። አንተ ምን አይነት ሰው ስትሆን? የማትረሳ ሰው ስትሆን ነነባቃጌ ሹአጌ ጩቻጌ ኢጣጌ የቀድሞ ስተትን ምን አድርጎ ይመጣል? አምኖ ተቀብሎ ይመጣል አንተ ጋር። ይሄን ሁለተኛው ሐሳብ ስጽፍ በጣም ነው ሾክ ያደረገኝ። የቀድሞ ስተትን መቀበል ይጀምራል። ምን አሉት? ዮፍታሔ ጋር መጥተው አው የጠላችሁኝ የገባነው እኛ ነን አሉ። ከእንግዲህ ወዲህ ግን እግዚአብሔር ምስክር ነው፣ አንተን ልንገፋ አንችልም። አንተ ምኑን የምትመራህ ነህ? ጦርነቱን ሰልፉን የምትመራ አንተ ነህ። እግዚአብሔርም ባንተ ቆሞ ያሸንፋል። ሽማግሌዎችን ዮፍታሔንም አዎ አሉ፣ ገፍተናል አሉ፣ ጠልተናል አሉ፣ እንደዚህ አድርገናል አሉ። ያ ሁሉ ደግሞ ምንድነው አሉ?
ስህተት ነው አሉት። ሶስተኛ ላይ መጨረሻ ስህተት ነው አሉት። ስህተት ነው አሉት። አትረሳም። አንተ ላይ ጦርን የመዘዙ ሁሉ ስህተት ነው እያሉ ይመጣሉ። የቀድሞ ስህተትን መቀበል ይጀምራሉ። የቀድሞ አንተ ላይ የመዘቱትን መቀበል ይጀምራሉ። አሜን። ሶስተኛ የጠሉ ሰዎች ኃይልን ወይ አቋምን አምኖ ይመጣል። የጠሉት ሰዎች ኃይልን አምኖ ይመጣል። ዮፍታሔ ጋር ሲመጣ ምን አሉት? አሁን ትችላለህ፣ ካንተ ጋር እግዚአብሔር አለ። ስለዚህ አሁን መዋጋት ትችላለህ። ባንተ ውስጥ ያለው ኃይልን አምነናል። ጠላት ከእንግዲህ እኔ ጋር ሲመጣ ምኑን አምኖ ይመጣል? እኔ ውስጥ ያለው መቻሉን ኃይሉን አምኖ ይመጣል። አንተ ጋር ሲመጣ አንቺ ጋር ሲመጣ ኃይሉን አምኖ ይመጣሉ።